ከሱ ጋር ለማገናኘት የሀገሪቱን የኢኮኖሚ ፖሊሲ የሚያማክር አማራ ነው አሁን ገጠር ላይ የወደቀው። ወድቆ በቃ እንትን ነው የሚያድረው። በቃ ኢቭን ራሱ ለከብቶች ማደር በማይገባበት ነው የሚያድረው። የሚገርም ማለት ነው። መለስ ዜናዊ ተንቀጥቅጦ የሚፈልገው ነው እንዳይጠፋ ለቆ እንዳይሄድ የሚጠበቅ ልጅ ነው። ወደ ውጭ እንዳይሄድ ማለት ነው። ፕሮፌሰር አስተማሪ ነህ? አዎ አስተማሪ ነኝ። ፕሮፌሰር ነህ? እሱ የተለያዩ ትምህርቶችን አጥንቻለሁ። ለምሳሌ ፊዚክስ ግራጁዌት አድርጌያለሁ። በ19 ዓመት ነው የጨረስኩት። ዩኒቨርሲቲ ገባው፣ ባህር ዳር ዩኒቨርሲቲ እና ዶክተር ገብረ እግዚአብሔር የሚባል በዚህ እድሜ ይሄ እኛ እኮ ማስተር ስንትን አላልንም ብሎ በትነህግ ማለት ነው። እና ከተማርኩ በኋላ ምንድነው ወደ ጣሊያን እንትን ነበረ ስኮላር አግኝቼ ማለት ነው። እና እሱን ዲስኳሊፋይ እንዳደርጉብኝ ያደረጉ ዶክተር ባይሌ እያለ ማለት ነው እዛ። ከዛ እንደገና ተማርኩኝ እንትን እዚህ ጎንደር ማለት ነው በግሌ እንደዚህ እየከፈልኩ ማለት ነው እያስተማርኩ እየከፈልኩ ተማርኩ እንደገና። ከዛ ማስተርስም እንደገና ኢኮኖሚክስ አጠናው ማለት ነው ማስተርስ እና 3.9 ነው ያመጣሁት። ግን መጨረሻ ላይ ምንድነው ያሰብኩት ጉድ ነው ያሰብኩት። የሚገርም አክቹዋሊ አሁን እንትን ላይ ስለሆነ ነው ሌላ ጊዜ ወይ ኢንቦክስ ልክልሃለሁ። 3.9 ይዤ ጉድ ሰጡኝ። እኔ ደግሞ በዛኛው በፊዚክስ ልጅ ይሄን እንትን ማለት ነበረብኝ ብዬ ነውና ማጥናት ነበረብኝ ብዬ ማለት ነው። ከዛ ይሄን እየተማርኩ እንደገና ጽፍ ያለው መጽሐፍ ዛሬን አልሰጥም የሚል ማለት ነውና የግጥም እንደዚህ ታለንቱ ማለኝና ከዛ በፊት ግን ብራዘር ነበር የሚገርም እኔን ከባህር ዳር ያባረሩኝ የቴሌኮሙኒኬሽን ዴታ ሚኒስትር የነበረ ወንድም ነበረኝ ማለት ነው። እና እሱ ቢፒአሩን የሰራ የመንገድ የእንትን የአዳማ ማሰልጫ መንገድ አለ ከነ ዶክተር ካሱ ይላል አጋ ማለት ነውና ህይወቶ ጂኒየስ በጣም ጂኒየስ የነበረ ነው። ሜቢ ታውቀው ይሆናልና ማን ነው ስሙ? ወይ ባዘዘው ባየ የሚባል እንዴ? ባዘዘው ያንተ ወንድም ነው ባዘዘው? አዎ ባዜ ነው ወንድም ነው። እንዴ እኔ እኮ የአቪዬሽን ነው የምሰራው። ባዘዘው እኮ የአቶ ጌታቸው መንግስቴ እኮ ከፍተኛ አማካሪ ነበር ነው። ኢኮኖሚክስ ነው ያጠናው ባዘዘው። አዎ ስዊድን ይባጥቷልና ሽቅርቅሩ አሁን ብታየው በጣም በቃ የት ሀገር ነው የተወለዳችሁ? ጎርጎራ። የጎንደር ልጅ ነው እንደ ባዘዘው? አዎ ጎርጎራ እኮ ነው የተወለደው። እና ኤርፖርት እየሰራው አመጹን በቢፒአር ጊዜ ካስታወስክ አመጹን መመራው ነው የነበርኩ። የአየር ትራፊክን ያስቆምኩት እኔ ነኝ። ኦኬ። እና አቶ ጌታቸው መንግስቴን ለማግኘት ብዙ ጥሪ ያለው ጁነዲን ሳሌን አንድ አግኝቼዋለሁ። አቶ ጌታቸው በጻፊያቸው በኩል አንድ አግኝቻቸዋለሁ። ረስተውኝ እና እኔ ላይዘን ኦፊሰር ስማኝ፣ ላይዘን ኦፊሰር ሰራ ስለነበር ኤምባሲዎች ጋር አገናኛለሁ። ስለዚህ የነጌታቸውን ፓስፖርት እኔ ነኝ ቪዛ ማስመጣበት። ኦልራይት። ሚኒስትር ምክትል ሚኒስትር ነበሩ አቶ ማናቸው ጌታቸው መንግስቴ አዎ በጣም ያምራሉ። የት አካባቢ ያው ወደኛው አካባቢ መሰለኝ የተወለዱት እና አዞናቸው ቢፒአሩን በሙሉ የሰራው እሱ። አዎ በቃ ሞት አውቀዋል። አሁን እሱ ወንድም ነው አንተ የሱ ወንድም ነው? አዎ ባዘው ባየ ነው። እኔ አበበ ባየ ነው የሚባለው። እና ሞታ ያውን ባዜን ብታየው በቃ በጣም ነው የምታዝነው። ኖርማል በቃ ኮራፕት አድርጎት ነው ያለ። ለምን ሆነ ባዘ? ያኔ እኮ መጣ በቃ ይሄ ግንቦት 7 ምናምን ብለውት እኮ በነ እንትና ኃይለ ማርያም ማለት ነው እንግዲህ ካወቀው ሞታ እሱን የመሰለ ልጅ ማለት ነው። አሁን እዛ ገጠር ነው በቃ በጣም ታዝናለህ ብታየው። በቃ ኢቭን እንደ እሱን አይመስልህም፣ ትደነግጣለህ ኢቭን ብታየው ማለት ነው። እና እኔ ሄዳለሁ በጣም ነው በቃ አለቅሳለሁ። አክቹአሊ አንድ እህታችን ልጅም አለ ኩላሊቱ እንደዚህ የሚታጠብ እዚህ ጎንደር ማለት ነው። እና ባዚን ብታየው ያን የመሰለ ለሀገር የሚተርፍ ስዊድን ብዙ የሰራ ልጅ በቃ አውቀኸዋልና እሱ አሁን ብታየው አታውቀውም አንተ። ኖርማሊ መንገድ ዳር አለ አይደለ እንደዚህ እንትን የሚያደርጉ እንደዚህ ራስ አይምሮአቸውን በቃ የአይምሮ ህመምተኛ አይነት ማለት ነውና ኢንቦክስ አድርግልኝና ወይ እንትን አደርግልሃለሁ ሞጣዬ ጀስት በቃ የሚረዳ ሰው ምናምን ነውና
ብዙ ጊዜ ነው አንተን ለማግኘት እንትን ምለው የምጠራው ማለት ነው ከሱ ጋር ለማገናኘት። የሀገሪቱን የኢኮኖሚ ፖሊሲ የሚያማክር አማራ ነው አሁን ገጠር ላይ የወደቀው። ወድቆ በቃ እንትን ነው የሚያድረው። በቃ ኢቭን ራሱ ለከብቶች ማደር በማይገባበት ነው የሚያድረው። የሚገርም ማለት ነው። እና እንግዲህ አውቀዋል። በቃ ሞጣዬ በቃ እሱን ፋና ራሱ እኮ 2001 ላይ ጊዜ ያኔ የደንቢያው ሻማ የጠፋ ምናምን ሚል እንትን ሜቢ ወይ ጽሁፉን ጽፌ እንትን አደርግልሃለሁ። አክቹአሊ የተጻፈ እሱ አለና በቃ አውቀዋል። ሞጣ የእሱ ወንድም ነኝ እኔ። ስለዚህ እሱን እዛ እንዳባረሩት ነው ድጋሜን ደግሞ እኔ አላውቅም። ያኔ አይወት ኪድ በጣም ህፃን ነው የነበርኩት እና እነ ዶክተር ገብረ እግዚአብሔር ምናምን እንደዛ አደረጉኝ። በልግ እንደገና ተምሬ ደግሞ አሁን ደግሞ ላስት ይር ነው ግራጁዌት ያደረኩት 2021 ማርች ላይ ማለት ነው። ኢኮኖሚክስን ግራጁዌት ያደረኩኝ ፊዚክሱን ትቼ እንደገና ማለት ነው ሌላ እንደገና ዲግሪም እንደገና ከዛ እሱን እንትን ብዬ መሄድኩኝ ፌደራል ድረስ እዚህ እንትን ማለት ነው እዚህ የገቢዎችና ጉምሩክ አለ አይደለ ከሱ ሂጄ እንደኛ አይነትን ሰው አይፈለግም። ወጣ በቃ እንደዚህ አይነት ሰው አይፈለግም። ኖርማሊ ማለት በጣም እኮ አሁን ባዘዘው ባየን የማያውቃል እስኪ አሁን ኢትዮጵያ ያላቸው የሚኒስትር መስሪያ ቤት ያንን ስማርት በጣም ጊጋንት የሆነ ብሬን ያለው ልጅ ወጣቱ ያን ያህል ቢፒአርን በደንብ የሰራው ትግሬዎች አማራን ለመምታት ነው ያመጡት። እሱ ግን ቢፒአርን ቀየረው። የአማራዊቱ ልጅ ወላቸው አባረሩት። ሚኒስትሮችን የሚያማክር እኮ ነው። ቴሌን፣ አየር መንገድን፣ አቪዬሽንን፣ ኤርፖርት ድርጅትን ምናምን እኮ የሚያማክር ነው። የቴሌኮሙኒኬሽን ሸሚዙ የቢፒአር መሪ ሆኖ ያን ሁሉ ሲመራው እዚያ ጋር ቁጭ ብሎ የስራ ሂደት መሪ ነው። ወጣቱ እኮ ነው ያ ነው ዛሬ የተባረረው የምትለኝ እንደ እሱ እኮ አሁን በቃ መንገድ ብታዩ ብድነ የአይምሮ መምተኛ ያው ቃሉ ለቃሉ ይቅርታ መምተኛ የአይምሮ መምተኛ ነው የሚመስል ብታዩ እንዲሁ ልብሱ ምኑ ምናምን ስታዩ እና እኔ በቃ የተወለድኩ ስለሆንኩኝ በቃ አለቅሳለሁ። አክቹአሊ አልችልም ማለት እንደዛ ስለማውቀው ማለት ነው። አዲስ አበባና ቢፒአሩንና እንትኑን እንትን ያለ እሱ ነው እንግዲህ መውጣት አቃለ ቴሌኮሙኒኬሽን እና ትራንስፖርት አንድ ላይ የነበረውን እንትን ያደረገ ከዛ ደግሞ የሚኒስቴር አይወልም ያ ከፍተኛ የስራ ሂደት ዴኤታ ነው። የስራ ሂደት መሪ ነው። ጠቅላላ ቢፒአርን ሴንሱን ሲያመጡት እሱ ነው የሰራው እንዳለ የሀገሪቱ ዳይሬክተር ነው እና የሚገርምህ እኮ ዳይሬክተር ነው። አማካሪ ነው። በጣም ስማርት ነው። ለካ የጎንደር ልጅ ነው። የጎንደር ነው። የጎርጎራ እኮ ነው። አሁን እዛ ነው ያለ እና እሱ ብታይ እንደ እነሱ እንደዛ ብሎ አለ እዛ። የሚገርምህ እኮ ያኔ የኢህአዴግ 7ኛ ጉባኤ ሐዋሳ ሲካሄድ ፈልጎት ነበረ መለስ ዜናው። ምክንያቱም እሱ ሂዶ ነበረ እንትን ስዊድን ለንደን ዩኒቨርሲቲ ማለት ነው ሊማር ማስተርሱ ማለት ነውና አዎ ከዛ ሂዶ ያለ የወደቀውን መስሪያ ቤት ነው እንደገና ሪፖርት ጽፎ ያታውቀዋል እንግዲህ ብቃቱን አንተ ኳሊቲውንና ያንን ጽፎ እንደገና ከውርደትና ከእንትን የታደገው ከዛ መለስ ዜናው ምንድነው ያለኝ አለ ሁይዝ ባዘዘው ባያለኝ አለ ማለት ነው። እንደዚህ አይነት ነገር እንደዚህ የሚሰራ እንደዚህ አይነት ታለንት ያለው ቻይናዎች እኮ የመንገድ ትራንስፖርት ሲሰሩ እነ ሳምሶን የሚባለው አስታወስከው አይደለ? የመንገድና ምናምን ስራ አስኪያጁ እና የነሱ እሱ ሚሊየን ሲጠየቅ እንግዲህ የኛ አካባቢ ሰው ደግሞ የኔ ጣናኑ እንትን ያለ በቃ ሙስና የሚባል አልፈልግም ብሎ ማለት ነው የትም እና ጃፓን ለፒኤችዲ ሊሄድ ሲል ነው ያስቀሩት። የሚገርም ማለት ነው መጨረሻ ላይ ያስቀሩት በቃ መጨረሻ አስቀሩት። ከዛ የሚያውቀው እዚህ ከዛ ሲመጣ ደህንነቶች የኛን ሀገር ልጅ አገባ ነበር የዚህ ደህንነት ማለት ነው የትነግ ደህንነት የነበረና እሱን በመኪና ነው ገጭተው የገደሉት። ኖርማሊ የለም በማለቱ ማለት ነው። አዎ ያንን እንደ ደህንነቱን እና እሱ ደግሞ ምንድነው በቃ አዩት መጣው አይተውታልና ያለው ጎበዜ ምናምን ያኔ ማለት ነው በቃ መጣው ሲያዩት ኖርማሊ አይምሮ በቃ እንትን እንዳለ ሲረዱ በቃ ነው በቃ ኮራፕት አድርገ መተው እንደማለት ነው። እና ዋት እኮ ነው ያደረገው ተመልከቱ። ባዘዘው ባየ ማለት እኮ አብይ አህመድ የሱን ጫማ ማሰር አይችልም። በጣም እኮ ጊጋንት ብሬን ያለው እኮ ነው መለስ ዜናዊ በየሰከንዱ የሚፈልገው ሰው እኮ እውቀቱ ማለት ነው። ያ የሀገሪቱን እኮ የምንድነው የሚባለው የኢኮኖሚ ፖሊሲ የሚቀርጸው ማለት ነው። ራይት አይገርማችሁ? የኢትዮጵያን የኢኮኖሚ ፖሊሲ የቀረጸው ማለት ነው። ፖሊሱን አሁን ወያኔ የሚጠቀምበት ፖሊሱን የቀረጸ ልጅ እኮ አድሊ የሚባለውንም እንትን ያለው ሲያሞ በቃ ሞጣ እነዚህም እንደ ባዘዘው ባየ ማለት እኮ በጣም የሚገርም እኮ ነው። እያንዳንዱ አየር መንገድ በለው ምናምን ኢሜል ወዲያው ነው በቃ በየሰው የሚጠፋው
ያ የሚደወለው ወጣት ደስ ሲል እኔም ደስ የማስታውሰው አለባበሱን ያ በጣም ቆንጆ ነው ደግሞ እኔ አማራ እንደሆነ አውቃለሁ ብዙ ጊዜ አየው ነበር ሲሄድ ማለት ነው የነጌታቸው እነ ልጅነዲን ፓስፖርት ፈልጋለሁ እዛ ሲገባ የዳይሬክተሮች ዳይሬክተር ነው ቁጭ ይላል እዛ ወጣት ጌታቸው መንግስቴ አዞ ነው ያ ሲነግረኝ ማለት ነው ባዘዘው እኔ ህፃን ስለሆንኩኝ ህፃን እያለሁ ነው እንደነገርኩ የጨረስኩ ጌታቸው መንግስቴ ዴታ ሚኒስተር ውስጥ ያዘዞ ነው ያኔ ካሱ ይላላ እንትን ነው ማለት ነው የትራንስፖርት ሚኒስተር ነው ነበር ከዛ ከዶክተር መንግስቴ ነው ከጌታቸው መንግስቴ ነው ከጌታቸው መንግስቴ ቀጥሎ ባዘው ባየ ነው ማለት ነው የዳይሬክተር የፕላኒንግ ኦፊሰር ጌታቸው ሁሉ ያን አይሰሩም ፖሊሲ የሚያሰው እሱ ነው የሚሰራው ሁሉን የሚሰራው ቢፒአር ሁሉ ምናምን ኮንሰፕት የሚሰራው ባዘው ባየ ነው ባዘው ባየ የአቪዬሽን ዳይሬክተሮች ራሱ በጣም ነው የሚፈሩት ትንሽ ልጅ ነው እድሜው እኮ ትንሽ በጎልድ ነው የተመረቀ ሞጣዬ መቀሌ ዩኒቨርሲቲ ሲመረቅ ጎልድ ሜዳሊስት ነው ጎልድ ሜዳሊስት ነው እና ያኔ ጎንደር እየሰማ ነው ጎንደር ያልተማረ ምን እንላለን ጎንደር እየሰማ ነው ጎልድ ሜዳሊስቱ ሜዳ ላይ ወድቋል የሀገሪቷን ፖሊሲ የሚቀርጸው የሀገሪቷን ፖሊሲ የሚቀርጸው ባዘዘው ባየ ሜዳ ላይ ወድቋል ሲለኝ እኔ አሁን የማይታመን ነገር እኮ ነው ምን ያህል ትግሬ ይሄን ነው ተሸክሞ የምትመጣ ልጨምርልህ ወጣዬ ይቀርታ እና ያኔ እንትን ሲያደርግ ከመቀሌ ሲመረቅ የውጭ ጉዳይ ሚኒስትር እንዲሆን ነበረ ፍላጎታቸው እሱ ደግሞ ምን ነበረብን ፋዘር የደርግ የኮር አባል ነበርና እንግዲህ ሉክ በዛ ተያይዞ ማለት ነው ተጠንቶ ከዛ እሱ ጋር ነው ያረፈው እሱ ደግሞ ምንድነው የሚለው ያባቴን አይቼ እንደሱ አልሆንም በአገሬ ላይ እንትን አልልም ነው የሚል አገሬን ስለሚል አውሮፓ ሄዶ ስዊድን የሚያልቀረው ለዛ ነው ኦኬ አገሬን ወዳለው ያው ታውቀዋል አገሩን በጣም እንትን ስለሚል ማለት ነው ከዛ በኋላ ምንድነው የሆነው እሱን ደግሞ ሲያፈላልጉ እኔ ታገኙኛል እኔ እንግዲህ ሳቅየኔ ተመረኩኝ ሐዋሳ ዩኒቨርሲቲ ከዛ ባህር ዳር ዩኒቨርሲቲ ገባው ከዛ በማላውቀው ነው እንደገና እኔ ጋር ደግሞ ያረፈው ዱላው ማለት ነው እንግዲህ በህፃንነቴ ማለት ነው ከዛ በእኔ ነው እንደገና አሁን ፕሮፌሰር እድሜ ስንት ነው እኔ 33 ዓመቴ ነው 33 ዓመት ፊዚክስ ኢኮኖሚክስ ዲግሪ እና ማስተርስ አጥንቻለሁ ማለት ነውና አሁን ከፊዚክስ ወደ ኢኮኖሚክስ ፊዚክሱን እኮ ነው ሳቀየ ለማስተርስ ገባ ባህር ዳር ያባረሩኝ ማለት ነው እንግዲህ እሱ እንደተባረረ ከዛ ጎንደርን እንዴት እንደሚፈራው ተመልከቱ ከዛ በኋላ ጎንደርን ካላጠፋ አይተኛም ትግሬ ጎንደርን ነው የሚፈራው የሚያጠቃው ጎንደርን ነው ደቡብ ጎንደርን ነው ደቡብ ጎንደር እኮ ነው ከዘመናት በሙሉ ያማረው መነሻ እሱ ነው የሚያጠፉት ደቡብ ጎንደር ነው ተመልከቱ እኔ እንደውም ባዘዘው ባየ የት ሄደ ብዬ ባምሮ ያስብ ነበር አብይ ሲመጣ ሚኒስትር ስላልሆነ ማለት ነው የውጭ ጉዳይ ሚኒስትር ተብሎ ጌዲዮን ሲመጣ ደግሞ ምንድነው ብዬ ባዘዘው ባየ የት ሄዶ ነው ግን ያወጣት ነበር በጣም ታንኪው ወጣዬ በጣም ነበር አንተ ማግኘት የምፈልግ ባይዘው ወይ ምክንያቱም ብዙ እንትኖችን እንትን ስለሚል እኔም ካቅሜ በላይ ነው ጎንደር አማራ እየሰማ ነው የሀገሪቱን መሪ እኮ ነው ልክ እንደ ደጀኑ ፓይለት ማለት እኮ ነው ገብስ እንዳስኮተኮቱ እንደቆፈረ እርሻ እጁ እንዲላጥ ያረጉ የጣሉት እኮ ባዘዘው ባየን የሀገሪቱን የኢኮኖሚ ፖሊሲ የሚቀርጸው ማለት ነው መለስ አክብሮ በየሰከንዱ በመኪና የሚወስደው ቤተመንግስት ለማማከር ማለት አማካሪ እኮ የሀገሪቱን እኮ ትራንስፖርቴሽን ሚኒስትር አስበው ቴሌኮሙኒኬሽን ፖስታ ቤት ሲቪል አቪዬሽን ኤርፖርት ድርጅት ሲቪል አቪዬሽን እንዳለ ፖሊሲውን የሚቀርጸው እሱ ነው ኢዮብ ደግሞ መጨረሻ ላይ ደግሞ ሞታል ታውቀዋለህ ትራንዚት ኢዮብ እስጢፋኖስ ኢዮብ እስጢፋኖስ ደግሞ የሲቪል አቪዬሽን ዋናው የኢኮኖሚ ዳይሬክተር እንትን ነበር የመምሪያ ኃላፊ ነው እሱን ራሱ በኋላ የኢትዮጵያ ኤርፖርት ድርጅት ብለው ሲከፍሉት እዚያ ጋር ወስደው ዋና ዳይሬክተር አድርገውት ዱባይ ላይ ብርሃኑ ነጋ አገኘን ብለው የውሸት እኮ ነው መምህር ስለሆነ አስተምሮታል ብለው
የውሸት ነው። አስተምሮን ነበር፣ ኮርስ ሰጠው ነበር። ተገናኝቶ ሰላም ስላለው ለስብሰባ ሄደ ነው ብለው አባረሩት። ኢዮብ እስጢፋኖስ ማለት ባዘዘው ባየ ነበር የሚያዛቸው። ኢዮብን ማለት ነው። ባዘዘው ባየ ነው የሚያሽከረክረው ያን ሁሉ መምሪያ ላፊ። አውቃለሁ እኔ ሐዋሳ ልማር ሲሄድ ከሱ ስለሚሄድ ከዛ ከትራንስፖርት ሚኒስተር እንትን ጋር አይደለ እዛ በመገናኛ አድርጎ ነው የወጣ። በነገራችን ከላጋር ወደዛ ካለው አሁን ቴሌኮሙኒኬሽን የቴሌኮሙኒኬሽኑ እና ትራንስፖርት አንድ ላይ ያለ ለየብቻ እንዲሆን ያደረገው ከፖስታ ጋር እንዲለይ። አንድ ቁጥር ብሪጅስቶን በዚህ ጉዳይ ላይ እንዴት ደቡብ ጎንደር ላይ ዋናው የአማራ አስኳል ላይ ለምንድን እንደሚጠነጠን እስኪ ትንታኔ ስጭበት። አንድ ቁጥር የጎንደር ህዝብ ይሄን በዩቲዩብ ላይ ያስቀምጡት። ባዘዘው ባየ በፍጥነት ሊፈለግ ይገባል። የሀገሪቱ ቀጣይ መሪ መሆን ያለበት ይሄ ልጅ ነው። መለስ ዜናዊ ተንቀጥቅጦ የሚፈልገው ነው እንዳይጠፋ ለቆ እንዳይሄድ የሚጠበቅ ልጅ ነው። ወደ ውጭ እንዳይሄድ ማለት ነው። ወያኔ ዕውቀት የለውም። ግዙፉን ያንን የትራንስፖርቴሽን ሚኒስትር የሚያነቃንቀው የሀገሪቱን የኢኮኖሚ ፖሊሲ የሚቀርጸው ይሄ እንግዲህ ዛሬ ሜዳ ላይ ወድቆ አብዷል ነው የሚለው። እኔ ጎልድ ሜዳሊስት ይሆናል ብዬ የምጠራጠር ነበር። የሚገርመው ነው ጎልድ ሜዳሊስት ነው። እንዴት ይሄ ወጣት ከየት ነው? አማራ እንደሆነ አውቃለሁ፣ ግን የት ነው ይሄ ሰው? ይሄ ወጣት ነበር ነው ምን? በጣም ይገርመኝ ነበር። አንዳንዴ ዶክመንቶች በእጄ ይገቡ ነበር። ለኔ ከስራ አንፃር ዶክመንት እጄ ላይ ይገባል እና እሱ የሚያረቀውን ዶክመንት አየው ነበር። የሌለ ነገር እኮ ነው። ያንን አጥንተን አጨርሰው በአንድ ቀን ሌሊት የሚሰራው ማለት ነው። ሞታ አይተኛም እኮ ይጽፋል እኮ። ይሄንን የበገምደር ልጅ ሜዳ ላይ ጥለውታል ነው የምትለን? እንዴ ቆየ እኮ ሞታዬ፣ በቃ ቆየ በጣም አንተ ጋር ለመግባት በጣም ነበር። አክቹአሊ አሁን ላስት ይር ስለጨረስኩኝ እንትን ማስተር ሲባል ባየን። እስኪ ትልልቅ ሰዎች ሚኒስትሮች ውስጥ ካላችሁ በሚኒስትር ዴታ የነበራችሁ አሁን ማንም ሰው ይከታተላል፣ በፌክ አካውንት የገባችሁ እስኪ ባዘዘው ባየን። አየር መንገዱ ናቸው፣ ሲቪል አቪዬሽኑ ናቸው፣ ኢትዮጵያ ኤርፖርት ድርጅቱ ናቸው፣ ፖስታ ቤቱ ናቸው፣ ቴሌኮሙኒኬሽን ናቸው፣ መንገድና ትራንስፖርት ይጨምራል። ባይዘው ይሄንን ሰው ይሄንን ሁሉ ተቋም ሚኒስትር መስሪያ ቤቶች ፖሊሲ የሚቀርጽና የሚያሰርጽ ሰው አላውቅም ይሄን ወጣት የሚል እስኪያምጡ የምታውቁት አንድ ቁጥር ቡኖ በደለ ታንኪ አውቀዋለሁ አለ አብይ። አሁን ይሄንን ለምንድን ነው ፈልጎ ያላገኘው? አብይን እኮ ማማከር የሚችል ኮርኩሞ ማስተማር የሚችል ወጣት እኮ። ተመልከቱ አማራን በምን ደረጃ ጎንደሬን እንዴት እንደሚፈሩት